ሰኒን ማን እንዲያገታት አውቀዋል። ኒናም ደግሞ እሱም ፈርታና እንዲሁም ደግሞ ፈርታም እናገራለሁ ብትልም ሰኒና ኪያን እገላቸዋለሁ ብሎ በማስፈራራት እሷም ሲያስፈራራት ራሷን ለማዳን ወደ ገጠር ሄዳ ነበር። እናም ኪራም ደግሞ ገጠር ያን ያህል ስትቆይ ለምንድን ያልነገርሽ ብሎ ተቆጥቷታል። አሁን ማን እንደሰረቃትና ማን እንደወሰዳትም አውቀዋል። ነገር ግን ሰውየው ስላወቁበት ሰኒን ቦታ ለመቀየር አስቧል ማለት ነው። እስቲ በሚቀጥለው ክፍለ ጊዜ እንዴት ነው ሰኒን የሚያገኙት የሚለውን ነገር እናያለን ማለት ነው። አብረን ወደፊት እንሄዳለን። እስከዛ ድረስ ላይክ እና ሰብስክራይብ እያደረጋችሁ ጠብቁን። ሀባይብ እጅግ በጣም ነው የማመሰግነው ስለምታበረታቱኝ። ሰኒም እንግዲህ ዛሬ ወደ ሌላ ቦታ ከሚወስደኝ እባክህን አድነኝ ብላ ስትማጸነው ነበረ። እንግዲህ ቆንጅትም ሰርጓን እየተጠባበቀ ትገኛለች ማለት ነው። ኪራ መጣ ቀረ እያለች እየጠበቀች ትመስላለች። ስተዋታት ምስላችሁም እንደዚህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይቦቼ፣ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ ያለሁ ሰላም ነኝ። እናንተስ እንዴት አላችሁ? ከእናንተም ጋር አሪፍ እንደሚሆን ተስፋ አደርጋለሁኝ። የቸኮል ብያለሁኝ። አዎ እንዳልሰበር፣ ቆይ ቀስ እንዳትሰበር ይሳራ። አይ ነገሩ የሰኮ ኤኒዌይስ እንዴት ናችሁ? ደህና ናችሁ ወይ ሀባይቦቼ? ሰላም ነው። ዛሬም ደግሞ በጽናት ድራማ ላይ መተናል ማለት ነው። እነሱ ኮፒራይት እየላኩ ነው ላይ። ለማናቸውም ሀባይ ምን ነው እነዚህ ሰዎች ሰርግ ሽማግሌ ነው። ምን ነው ሽማግሌ ተልኮላቸውና ሲላካይተው አያውቁም እንዴ? ሰውን እኮ ቀልቡን ሰቀሉት፣ ቆሌውን እኮ ገፈው ሰቀሉት እኮ እንዴ! ዛሬ ተጋቡ እያልኛ አረ ሸም ነው። ኤኒዌይስ ዛሬ የመጨረሻው ነው ብለን ተስፋ እናደርጋለን ማለት ነው። አረ እንዴት ነው ሰርጉ ልክ እንደ ገጠር ሰርግ ነው እየተጠራ ያለው። መሆንም እንደዚህ ነው መሆንም ያለበት እንደዚህ ነው ይመስለኛል። ወደ ኋላ መመለሱ የተሻለ ይመስለኛል። የእውነቴን ነው። በተለያዩ ነገሮች አንዳንድ ነገሮች ማለት ነው ወደ ኋላ እንድንመለስ እያደረጉን ነው። እንግዲህ ዛሬ ሰርግ እንበላለን ማለት ነው ሀባይብ። አረ እንዴት ነው? አረ ሽማግሌዎች ስንት ናቸው? ሽማግሌ መባል እኮ ከሰማን በጣም ቆየን። ዛሬ እንዴት ነው ነገሩ? ሰኒም ሳትፈታ አትቀርም። ዳሩ ሚዜ አይደለች እንጂ መፈታት አለባት። ማን ነው ጽናት ከመስማቷ በፊት ጽናት ጉዷን አልሰማች። በጣም ጉድ እንደተፈጠረ አልሰማችም። ስትሰማ ምን እንደምትል እናያለን ማለት ነው። እንግዲህ በባለፈው ክፍለ ጊዜ በጣም ብዙ ነገር ተካሂዷል። ኒናና ብርቄም እንግዲህ ንግድም ሊጀምሩ አስበው ነበረ። ኪራም እንዲያስቆማቸው አይተናል። እንዴት ነው ንግዱ ቀጠለ? የነ ጽናት ሰርግስ እንዴት ነው? አረ እኔ እስከማገባ ቸኩያለሁ ሲልም ነበር ኪራ ማለት ነው። እንዴት ነው ዛሬ ሰርጉ ተደረገ፣ ንግዱ ተጀመረ የሚለውን ነገር አብረን እንፈተፍታለን ማለት ነው። ሀባይ አብራችሁን ቆዩ። ነገሩ ዘሩ ቀለጠ የሆነ ነው። ዘሩ ቀለጠ የሆነበት ምክንያት ነገር ደግሞ ምንድን ነው? አይ ቅዱስ ያቺ ሴትዮ ቆሌውን ስትገፈው ቆሽቱን ስታሳርረው አንዲት ቆንጅዬ ልጅ መጥታ ደግሞ እተት በዛ በግራ በቀኝ እያለችው ትገኛለች። ማልወደው ባህሪ ሚስት የሞተችብኝ ይላል ያገሬ ሰው። ቅዱስ እንደዚህ አይነት መቅበጥ ምናምን ነገር መሽለጥለጥ ስለማያውቅበት አንዴ ስልክህን ረስተህ ነው፣ አንዴ ድሮ ቀርብ የለህም። ድሮ የታውቀሽ ሆኖ መጀመሪያ የታውቀሽ ሆኖ ሲጀመር እኛ አይተንሻል። እኛ ያላየነው ነገር በቃ አይታወቅም። እኛ አላየንም አልሰማንም። አይ መከራህ እንግዲህ ቻለው ቅዱስ። ጽናትም እንግዲህ ሙሽራ ስለሆነ ከቤት እንዳትወጭ ተብላለ። እንደ ድሮ ሙሽራ ከቤት ቁጭ ብላ ቤት እየመጡ ድሮ ታውቃላችሁ ያው የሆነ ልጃገረዶች ምናምን ሙሽሪትን እንደሚያጫውቷት አይነት ነገር ማለት ነው። ወይኔ ጽናት አሳፈረች። ጨርሳ ቪዲዮ እንዳልሰራ ነው ያደረገች ዛሬ እንኳን። ወይኔ ጉድ! ድጋሚ አልሰራም እመኑኝ። ለማናቸውም ሰብስክራይብ እያደረግ አብረን እንቆይ ማለት ነው። እንግዲህ ዛሬ ሰርግ እንበላለን። ፏፍሽ ብላችሁ እናንተም ሰርግ እንድትበሉ ተዘጋጁ። ተጠርታችኋል ማለት ነው። ያለ እናንተማ አይሆንላቸውም እነሱ። አዎ እንግዲህ ምን ሆነሽ ነው እንዴ? ቤት ተቀምጠሽ ለምንድን ነው ምናምን ብሎም ጠይቋት ነበር። አይ አባኩ እንዳትወጪ ስላለኝ ነው በጥስ ቁጥል። እሺ እሷ እንደዚህ የሆነች ኪራ እንዴት እየሆነ ነው የሚለውን ነገር ብናነሳ መገመት የሚያቅታችሁ ወይም የሚያቅተን አይመስለኝም። አረ እንዴት ነው ነገሩ?
ሮይኒ እንዴት ነው ነገሩ? ነገሩ እየጤሰም እየጦፈም ነው ማለት ነው። ሀባይብ ዛሬ እንዴት ነው ሊያልቅብን ነው እንዴ? ሰኒም ደግሞ እንግዲህ የአስጨንቅን አጋች ወይም ደግሞ ሰራተኛ በብዛን ሰው ስታዘዝ ያው ሰራተኛ ነው። እባክህ መውጣት አለብኝ እኔ ቤተሰቦች ከዚህ በላይ መጨነቃቸውን አልፈልግም። እኔ ደክሞኛል። በቃ እኔ ከመሞት አልፈልግም። ጓደኛህ ተመጣ ይገለኛል። ስለዚህ ልቀቀኝ እያለች ትማጸነዋለች። ምክንያቱም እሷ ከሌለች ሰርጉን እንደማይደረግም ግልጽ ነው። ምክንያቱም ሰኒ አንደኛዋና ዋነኛዋ ሚዜ ነች ማለት ነው። ሰኒና ምሩ እንዲሁም ደግሞ ያቺ እብድ ኒናም እስካሁን ሽርን ጉድ እያደረገች እንግዲህ አንደኛይቱ ፕሮግራሙን አበላሽ እሷ ናት። ከተበላሽ አንድ እሷ ከተበላሽ ሁለተኛ ነገር ደግሞ ሰኒ አለመፈታቷ ነው። ሰኒ አለመፈታቷ ደግሞ ሊያበላሽ የሚችለው ነገር ምንድን ነው? ጽናት አለመስማቷ ነው ሊሆን የሚችለው ማለት ነው። አይ ቲንክ እኛን የሚፈልጉት ምንድን ነው የተገነዘቡት ብለው ስለሆነ የሚሉት እኛ ይሄ ነው ሊሆን የሚችለው ማለት ነው። ምክንያቱም ሰኒን ጽናት በጣም ስለምትወዳት እሷ ያለችበት ምንም ማድረግ አልችልም ልትልም ትችላለች። እንዲሁም ደግሞ ሰኒ እንግዲህ አጋጣሚ ሆኖ አምልጣም ልትመጣ የምትችልበት አጋጣሚ ሊሆን ይችላል። እስኪ አብረን እናያለን ማለት ነው። እየፈተፈትን እየሳቅን እየተዝናናን አብረን እንሄድ። በሌላ በኩል ደግሞ እንግዲህ አይ ሚስኪን ያልተሳካለት እንዲያው አሳድጎ ለሰው ለነገሩ እናትም አሳድጋ ለሰው ቤት ሰራተኛ ሰጥታለች። ለነጮች ሰራተኛ ሆነናል እኛ ምን እንግዲህ ዴብም ደግሞ አሳድጎ የልጅነት ጓደኛውን ለጓደኛው ሊድር እየተዘጋጀ ነው ማለት ነው። እኔም በትዕግስት የኔ ህዋን እጠብቃለሁኝ እንጂ ብዙም እንደዚህ አልቸኩልም። እንደዚህ ትዳር ችላ በሚባልበት ዘመን የአንቺ ትዳር መቸኮል የሚያስገርም ነገር ነው። እሷም የሚወዱት ሰው ከሆነ በጣም ያስቸኩላል። እንዲሁም ደግሞ ትዳር ደግሞ የፈጣሪ ስጦታ ነው ስትል መልሳለች። አዎ ትዳር የፈጣሪ ስጦታ ወይም ደግሞ የፈጣሪ ግዴታ ከመሆኑም ባሻገር እንግዲህ ሰይጣን በትኩረት የሚሰራበት ስራ ወይም ቦታ ነው በሚል ምላሽ መልሳለች። እውነቷን ነው። ስለዚህ እስኪ እንግዲህ አብረን እናያለን ጋይስ። ሰኒ ተስፋ የቆረጠ ትመስላለች። መሄድ መላቀቅ ትፈልጋለች። እንግዲህ ተታሰረች እጅና አፏን መታሰር ከጀመረች ወይም ደግሞ ታስራ መቀመጥ ከጀመረች ከ15 ቀን በላይ ሞልቷታል ማለት ነው። ዛሬ የመጨረሻ እንደሚሆን ተስፋ እናደርጋለን። አረብ ምን አይነቱ ቅሌታም ነው። በሌላ በኩል ደግሞ እንግዲህ ሀይ ብርቄ እንዲሁ የገጠር ሰው እኮ ሞኝ ነው የምር። አንዳንድ ጊዜ ግርም ይለኛል። ብርቄ ደግሞ እንግዲህ ያው ስራ ፈልጉልኝ ብላ ተቤት ወጥታ ለመስራት ብትፈልግም እንግዲህ ተያዥ እንደሚያስፈልጋት ስታውቅ፣ ነገር ግን ኒና ደግሞ እንደ ተያዥ ሁና እንድትሰራ ስለፈለገች ነው። ያው ምክንያቱም ሙሽሮች ሊሞሸሩበት ስለሆነ ከቤት መውጣት ስላለባት ያው እንግዲህ ኒና ትሰራለች እነሱ ዘንዲያ። ስለዚህ አያስፈልግም እና ስራ ለመቀጠር ለመሄድ ብታስብም እንግዲህ ኒና ተያዥ ልትሆና ትሄዳለች። ኒና ብትሄድም ስሟን ትሁኔ ተያዥ ብሎ እንዲጥስ ትነግረዋለች ማለት ነው። ምን ትችያለሽ? አርማለሁ፣ ጎለጉላለሁ፣ ብዙ ነገር ብቻ የግብርና ስራ በጣም እችላለሁ ትለዋለች። እንግዲህ እሷ የምታውቀውን ነው። አላጠፋችም እኮ ጎበዝ ብርቄ ጀግና። እንግዲህ ምግብን ከሆነ የአሜሪካውንም ያበሻውንም ትሰራለች ብላም ኒና ስትናገር ያራ እኔ ብርቄ ነክቻ አላደርገውም። የአሜሪካውን ስትሉ ይሄ ትላትሉ ምናምን አላደርገውም። የአበሾችን ግን ሁሉንም እሰራለሁ። ጎበዝ ተመቸች። ግን እናንተ እንግዲህ ይሄ አበሻ ቀንጠሽ የማይወድለት ቅዱስም እንግዲህ አንዲት በሽቃጣ መታ እየተበሻቀጠችበት ትገኛለች። አይ መከራ ነው። የኔ አይነት ባህሪ ያለው እያልኩ ስል አሁን ደግሞ እንግዲህ እንዲህ ምንም ብላ እንዴት ነው አሁን ከሷ ጋር የምትግባባው? መከራ ልዬ።
በዚህ ዘመን እንደው እንደዚህ አይነት ሰው አለ ብዬ በተለይም ደግሞ ከወንድ ምንም አላሰብኩም ነበር። ይህች ሴትዮ ደግሞ ሌላኛዋ ከየት መጣ? አንዱ ሲገባ አንዱ ሲወጣ እንግዲህ እንደምንም ብሎ እንግዲህ እንደሚሰማትና እንደሚግባባት ተስፋ እናደርጋለን። ያችኛቱ እንደምንም ብሎ የሌላ ሰውን ብትሆንም ብታተክ ነውም ደግነቱ የሌላ ሰው ስለሆነች ያው ችሏታል። እንግዲህ እናቴ እያመጣበት ስለሆነ ችሏታል። እናቴም ደግሞ የቅርብ ጓደኛው ስለሆነ እሷን አስወጣ ይዘህብኝ አትምጣ ቢለውም እየተቀየመም ይቅርታም እያለ እስከ ዛሬ ኑረዋል። ይችኛቱ ስትመጣ ደግሞ እንግዲህ እንደሚለቁና ደግማ እንዳትመጣ ለማድረግ ትችላለች ብዬ አስባለሁኝ። ያው እንግዲህ እስኪ ሰኒ አመለጠች ወይስ አላመለጠችም? እየሞከረች እንደነበረ እንግዲህ አውቀናል። አምልጣለች ብለን ተስፋ እናደርጋለን። እናያለን። ችግር የማያጣው ቤት። በሌላ በኩል ደግሞ እንግዲህ ያው እንደ አጋጣሚ ሆኖ አክቱ ምንም ያላማረው ሰውዬ ሲያየው አክቱ ያላማረው ሰውዬ እንግዲህ ቤቱ አግኝቷል። ኪራ ከሆነ ሰዓት በኋላ ምንም ስላላማረው ዛሬ ደግሞ እንደ አጋጣሚ ክላሱ ገብቶ ሲያገኘው ማንቁርቱን ይዞ ደፍቶ ይለቀዋል። ነገር ግን ምንም የማደርገውን አታውቅም ይልና ተነስቶ ጥሎት ይሄዳል። ድንገት መንገድ ላይ ከብርቄ ጋር ሲመጡ ሲያገኛቸው ሰውየውም ደግሞ ይወጣና ኒናን በጥፊ ይደረግማታል። ብርቄም እንግዲህ ጥጥጥ ስላለች እንደተልባ እስቲ ድጋሚ ንካትና ይለይልናል አንተን እንዳላበጥር ብላ ትነካዋለች። እሱ ጋር ሲጨቃጨቁ ኒና አምልጣ ትሮጣለች ማለት ነው። እስኪ አድጋት ትለዋለች። እሷንም ተከትሏት ይሮጣል። ብርቄም ተከትላ ትሄዳለች። ብርቄ ግን በነገራችን ላይ ገጠር እየተፈለገ ትገኛለች። ውሽማዋና ባሏ እየተጋጩም ቢሆን እየመቷት እየፈለጓት ይገኛሉ። ነገር ግን ጽናትም ደግሞ አንቺ ታውቂያለሽ እያሉ እነሱም ተያይዘዋታል። ሰርጉም እንግዲህ ሊሰረግ ነው። ትንሽ አዲያጋች ነው። በጣም ውጥንቅጥ የበዛበት ሰርግ ሆኖባታል ማለት ነው። ሙሽሪትም ደግሞ ናይ ብርቄና እንጂ እየተባለች እየተቸከቸከች ትገኛለች። ሽማግሌውም ደግሞ በልጄ ደስታ ምንም ነገር መስማት አልፈልግም፣ ለራሳችሁ እንደፈለጋችሁ ሁኑ፣ በሰው ሕይወት እየገባችሁ መበተን ዛሬ አዲሳችሁ አይደለም፣ ስለዚህ ባካችሁን ተውኝ፣ አሁን ላይ እኔ ስራ ላይ ነኝ ብለው ቢያስተላልፉም ማንም ሊሰማቸው አልቻለም። እንግዲህ የጎረቤት ወይም ደግሞ የሰፈር ሰው የጀርባ ሾህ ነው፣ ወይም ደግሞ የጎረቤት ክፉ አይስጥህ ነው። ምንድነው የሚባለው? እናንተ ጨርሱልኝ፣ አስተካክሉልኝ። ሙሽራቱም እንግዲህ ዛሬ በሙሽራቷ መዘጋጀት ሲኖርባት በነገር ጠምደዋታል ገጠር ላይ። ቤቷም እንግዲህ በአንድ ጎረምሳ እየተመነሻሸረ ነው። ምሩም ደግሞ እንግዲህ ነፍሰ ጡር ናት። መቼ እንደሚወለድ ባናውቅም ጽዮን ልትመጣ ጉድ እያለች እሷ ድንገት ታትጣራ። ሰው እንግዲህ ሳይጠራ ይመጣል። ጉድ ስትል እሷ መታ ከመዘገጃጀቱ በፊት ቁጭ እና ስራ አታግዥኝም? አላግዝም። እንግዲህ የናሆምን ቆሽት ታሳረራለች ማለት ነው። ኪያ ደግሞ ጨዋ ናት። በዚህ ይደክምሻል ትልና ማነው ናሆም ሊያመጣት ይሄዳል ማለት ነው። ኪያ ደግሞ ልታግዛት ትመጣለች። ጉድ ግን እኮ እናንተ ሴት ልጅ በቤቷ ላይ ጉድ ሲል በጣም ነው ደስ የሚለው ማለት ነው። በጣም ነው የሚያምረው። ጋጠ ወጥ ሴት በጣም ከባድ ነው። አልሰራም አላግዝም እኮ አይባልም። ሴት ልጅ ኧረ አብሽሪ ነው የሚባለው። እቺ ዝም ብላ ምን ሆና ነው እንዴ? ኧረ ስታሳፍር። ኤኒዌይስ እንግዲህ ጨዋይቱ ኪያ ትመጣና ታግዛታለች። ከዛ ፏፈሽ እያሉ ምግብ ያዘጋጃሉ። ለማን ይሆን? ጽናት ደግሞ ወንድሜን ባንቺ የተነሳ ሳስረሻል፣ እንደገና ደግሞ ሚስቴን አስኮብልለሻል፣ ላንቺ አልተኛም ሲል ዛቻም እንዲሁም ደግሞ መስፈራሮችም ከበዛበት ደርሷታል ማለት ነው። አንተን አልፈራህም፣ በእርግጥ ፈጣሪን ግን እፈራለሁ፣ ግን ደግሞ እሷ አለኝ ትልና ዞር በልልኝ ስለሆና ትሄዳለች ማለት ነው። ወይ መከራ! ሰው በሰርጉ እንዴት እንደዚህ አይነት መከራ ያገኛታል? በፈጣሪ ግሩም እኮ ነው። እንግዲህ ሽማግሌውን በጣም ተናዷል። ምሩ ደግሞ እንግዲህ ያው አዘገጃጅታ ሰኒ አላልኩም ኪያ ግዛት ያው ልብስ ስትመርጥ ነበረ። ኪያ ደግሞ እንግዲህ የትኛው ይሻል ብላ ስጠይቃት አይ ሁሉም ነው የሚያምርብሽ፣ አንዱን ልበሺ
ብላት ነበር። አይ ምን አስጨነቀሽ? ለምንድን ነው የምትመጪው? ሲጀምር ሁሉም ያምራል እንዴ ሆድ የሚያፈጥ ነገር መልበስ አልፈልግም ስትል እንዴ ሁሉ እንደዚህ ቅርጽ አውጥቶ ተንገፋጦ በሚሄድበት ጊዜ አንቺ ደግሞ እንደዚህ ለመሸሸግ እንትን ትያለሽ እንዴ? በአንድ ልበሽ ያምርብሻል ትልና እንዴ ምንድነው ቢፈጥ ሳዲያ ምን ችግር አለው ነው ተሰርቆ ነው ትልና ደግሞ ታፌዛለች ሲሆን ማለት ነው። ይቺ ባለጌ ትልና ተነሽ ትልና ልብሱን ሊለብሱ ሂደዋል። ነገር ግን አራይች ምን አይነቷ ፈጣጣናት በፈጣሪ። ለማናቸውም ሀባይ በሚቀጥለው ክፍለ ጊዜ ቀጣውን ይዘን እንድንመጣ ላይክ እና ሰብስክራይብ